ባሮክን እንግዲህ የማስመሰልን ሳቅ እየሳቀ ይገኛል ማለት ነው። ወንድሙ ላይ እያደረገ ያለውን ጫናና በቀል በጣም በጣም የሚያስጠላ ነው ማለት ነው። አምናን አሁን ላይ እየዋ ነው፣ ምንም የሚያውቀው ጉዳይ የለም። ታዲያ ፋይሉን ተቀብያታለሁ ከሴትዮዋ ብሏል። ካታሊና እንዴት ልትሰጠው ቻለች ለዚህ ሰውዬ? አልገባኝም። ግን ያው አምናንና ብሌን እንግዲህ አንድ ላይ አድረዋል። ማንም አላወቀም፣ ግን ባሮክ ጠርጥሯል ማለት ነው። ስለዚህ እናት ዛሃራ አበባዋን የሰጠችኝ እሷ ነች ብላ ስለተናገረች ብቻ ለእናት ዛሃራ ሄዶ መድኃኒት ቡና ውስጥ ጨመረባት ማለት ነው። አያችኋ? የተረገመ በፍቅር ህይወቴ ውስጥ እናቴን ብትሆን ጣልቃ እንድትገባብኝ አልፈልግም አለ። አያችሁ? ያ ማለት እሱ ነው እንደዛ ያደረጋት ማለት ነው። እና አምናን አሁን ላይ በጣም ግራ ተጋብቷል። ብሌን ታዲያ በስተመጨረሻ ላይ የሰማችውን ነገር ራሷን መቆጣጠር እስከሚያቅታት ድረስ ነው የደነገጠችው ማለት ነው። አምናን ፊቱን ጥሎ እናት ዛህራ ጋር ገባ። የኔ ልጅ ምን ሆነሃል ደግሞ? መቼም እዚህ ቤት አያልቅ። አዎ እናቴ፣ እኛ ስንደሰት የሆነ የሚመጣ ነገር ስላለ ለዛ ነው እናቴ። ደግሞ ምን ተፈጠረ? እናት ዛህራ አቤት። አምናን ልጄ፣ ባለፈው እዚህ ቤት ጄሪ እንደመጣች ታውቃለህ አይደለ? አዎ። መቼም የመጣችው በጤናዋ አይደለም፣ ህይወትን ልትበጠብጠው ነው እንጂ። ከብሌን ጋር ደህና አይደላችሁም እንደ የኔ ልጅ? አረ ከብሌን ጋር ደህና ነን፣ ግን እስካሁን ከዚህ በኋላ ግን እኔና እሷ መሀል ከባድ ችግር የሚፈጥር ነገር ተፈጥሯል አላት። ምንድን ነው? ጄሪ አርግዛለች ሲል ብሌን ሰማች እና ዛህራ ምን ብለው ደነገጡ ማለት ነው። አሁን ብሌን የምታዝነው በአምናን ለምን መሰላችሁ? ባለፈው ክፍል ጄሪ ለምንድን ነው እየመጣችሁ ብላ ስታፋጣው ዝም ብላ ነው አለ። በእሷ ምክንያት ነው አደለ እንደዚህ እየሆንክ ያለው ስትለው፣ አይ በቃ ታዩ፣ አንቺን ሳገኝ እኮ ሁሉንም ነገር እረሳለሁ አለ። ብሌን እንደዚሁ በቀላሉ ዝም የምትል መስሎት አምናን ብላ ስትጮህበት፣ ከዛ በኋላ በቃ ልንገርሽ ጄሪ እየመጣችሁ ገንዘብ ፈልጋ ነው ምናምን አለ። ያን ጊዜ ግን እውነታውን ቢነግራት ኖሮ እች ልጅ ያንተ አይደለም፣ ልጁ ያንተ አይደለም፣ ወይም ደግሞ ብቻ የሆነ ነገር ትል ነበረ። ውሸት በጣም ከባድ ነው። እሷን ላለማጣት ብሎ ነው እንደዛ እያደረገ ያለው። ታዲያ ያ ነገር ተገቢ አይደለም መዋሸት። እናም ዛሬ እንግዲህ ብሌን ሁሉንም ነገር ሰምታለች። በእርግጥ ጄሪ ያረገዘችው ከአምናን እንደሆነ ብታስብም ሙስጠፋ ግን እችን ልጅ እንቅልፍ መድኃኒት ሰጥቷት አብሯትን ሳያድር አይቀርም ማለት ነው። ይሄ አሁን ያረገዘችውም የበፊቱ ከሙስጠፋ ነው። ስለዚህ አምናን እንግዲህ እኔ ከአንቺ ጋር ምንም ያደረግኩት ነገር የለም ብሏታል። ባለፈው ማስመርመር ትችላለህ ብላለች። በእርግጥም ማስመርመር ይችላል ዲኤንኤን ካልተቀየረ በስተቀር። ስለዚህ አሁን ብሌን በንዴት የማይሆን ውሳኔ ትወስናለች። አንደኛ ከዚህ ከባሮክ ጋራ ትክክለኛ ህይወቴን መቀጠል አለብኝ ብላ እንድትወስን ያደርጋታል። አምናን ዋሽቶኛል፣ ደጋግሞም ሰብሮኛል፣ በማይሆን ቃሉ እያሳመነ ሸንግሎኛል ብላ ውሳኔ እንድትወስን ታደርጋለች ማለት ነው። ግን አምናን ባለፈ እውነታውን ቢነግራት ኖሮ እች ልጅ አብራው ትጋፈጥ ነበር ማለት ነው። እና ለምትወዱት ሰው ውሸት አያስፈልግም። በነገራችን ላይ በጣም ለምትወዱት ሰው እንዳላጣው ብላችሁ ውሸት ጥሩ አይደለም። የሚወዳቸውን ያክል ነው ልቡ ለሁለት በቃላ። እንደዛ ነው ብሌን የምትሆነው አሁን ላይ ማለት ነው። ደጋግሞ ሰብሮኛል ነው የምትለው። ስለዚህ አሁን ሳትወድም በገዷ ከዚህ ሰውዬ ጋር አንድ ላይ እንዲኖሩ ትገደዳለች ማለት ነው። ከዚህ ከባሮክ ጋር። ባሮክ ደግሞ እንደማያፈቅራት ግልጽ ነው። አምናንን ለማናደድ ብቻ ነው እያደረገ ያለውና ዛሬ አምናን የት ነው ያደርከው ሲለው እቤት ነው ያደርኩት አለ። እቤትማ አላደርክም አትዋሸኝ ወንድሜ፣ እናት ዛህራ እኮ ነግረውኛል ውጭ ነው ያደረው ብላኛል። አዎ ስራ ነበረ በዛው አደርኩኝ አለ። ከዛ እሱ ግን አውቋል አምናን ቤት እንዳደረ እና ዛህራም እንደዋሸችው አውቆ ነው መድኃኒቱን እንግዲህ ጨመረባት ማለት ነውና፣ ስለዚህ አምናን አሁን ብሌንን ያጣታል ማለት ነው። ብሌን በፍጹም አትረዳውም። አሁን በፍጹም ውሸታም ነው የምትለው። ለምን? ስለምትወደው ልቧ ባንዴ ነው የሚሰበረው። ስለዚህ ያኔ ባለፈው ጄሪ የመጣች ቀን እውነታውን ቢነግራት እርጉዝ ነኝ ብላ ነው የመጣችው ብሎ ቢላት እች ልጅ እንግዲህ የምታደርገውን ታደርግ ነበር በዛ ሰዓት። ግን ታዲያ ዋሽቶ ገንዘብ ፈልጋ ነው እየመጣችው ሲላት እና ታዲያ ምን ትበል?
በጣም ከባድ ነው እውነት ለመናገር እና አሳዝኖኛል። እውነቱን ስነግራችሁ በጣም ነው የሚያሳዝነኝ አምናን ማለት ነው። በዚህ ላይ ወንድሜ ነው ያለው ሰውዬ የእሱን ሀብትና ንብረት እየበዘበዘ የሚወዳትና የሚሳሳላትን ፍቅረኛውንም ቀምቶታል ማለት ነው። አሁን እሷ የእውነት የሚወዳት መስሏታል እንደዛ ሲያወራና ሲሸነግላት ብሌን። እሱ ግን አውቆ ነው አምናንን ለማናደድና የሀምናን የሆነውን ነገር በሙሉ ሊነጥቅ ነው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? አምናን አንደኛ ነገር በጣም ነው የሚያዝነው እውነቱን ለመናገር ብሌን አሁን ሰምታለች። ከፍታ ትገባ ይሆን ወይስ ትመልሳለች ወደ ኋላ? እቤት ውስጥ ከፍታ ከገባችባቸው ያው አምናንም በጣም ነው የሚደነግጠው፣ በጣም ማለት ነው። ስለዚህ ምን ማድረግ እንዳለባቸው እንኳ አላቅም። ብቻ ነው የብሌን ነገር በጣም ነው የሚያሳስበኝ እና ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ብሌንዬ አሁን እንግዲህ አምናንን አንተን ማጣት አልፈልግም፣ አንተን መቼም ማጣት አልፈልግም እየተባባሉ እንግዲህ እንደዚህ አይነት ነገር ደግሞ ሲፈጠር አንተ ውሸታም ነህ፣ እኔን እያታለልከኝ ነበር ለካ እስከ ዛሬ፣ እኔ ለስትጫወትብኝ ነበር ለካ እስከ ዛሬ። ብቻ ብዙ ነገር የምትለው ነገር ሊኖር ይችላል ማለት ነው እና እንግዲህ አምናል ከባድ ነው። የሚወዱትን ሰው ማጣት ይከብዳል እውነቱን ለመናገር የምሬን ነው። የሚወዱትን ሰው እንዲሁ በቀላሉ ማጣቱ ይከብዳል። ግን ደግሞ አለ አይደለም እውነታውን ቢነግራት ኖሮ እች ልጅ አሁን እንደዚህ አትሰበርም ማለት ነው። ከዚህ በኋላ እንግዲህ አምናን ያው በዛ ላይ ማርያም የምትባለዋን የእሷ ስም እንዲጠራ እንኳን አይፈልግም በፍጹም። ማርያም የምትባለውን አይፈልጋትም። ይሄ ሀቅ ነው። ግን አላ ብቻ አምናን አሳዝኖኛል እውነቱን ስነግራችሁ ማለት ነው። እና አምናን በየዋነቱ እየተጎዳ ነው ያለው። ይሄ ታዲያ የአምናን የሆነውን ነገር በሙሉ ሙልጭ አድርጎ ወስዶ የራሱ ለማድረግ ነው እያሰበ ያለው። ታዲያ ይሄንን ነገር ማን ነው የሚያውቀው? ማንም ሰው ሊያውቀው አልቻለም። ስለዚህ ከዚህ በኋላ እንግዲህ ምን የሚፈጠር ይመስላችኋል? ብቻ ብዙ ችግሮች አሉ። ያንን ችግሮች ደግሞ እንግዲህ ጎበዝ የሆነ ሰው ይጋፈጣል ማለት ነው። ጎበዝ ያልሆነ ሰው ደግሞ እንደዚሁ እያለቀሰ ይኖራል ማለት ነው። ስለዚህ አምናን ካታሊናን ከዚህ በኋላ ከአንቺ ጋር መስራት እፈልጋለሁ፣ በጣም ደግሞ አመሰግነው ፋይሉን ስለመለሽልን አላት። ካታሊና ታዲያ በዛ ሰዓት እውነታውን ብትነግረው ደስ ይለኝ ነበረ። እውነቱን ለመናገር እውነታውን ብትነግረው፣ ይሄ ልጅ ተጠንቀቀው፣ ይሄ ሰው በጣም ጥሩ ሰው አይደለም፣ ስለዚህ እባክህን መጠንቀቅ አለብህ ብላ ልትነግረው ትችላለች። በቀጣይ ደግሞ ሲጀመር ማለት ነው። እና ከዚህ በኋላ እንግዲህ የሚወጡትን ነገሮች ደግሞ አብረን የምናያቸው ይሆናል ማለት ነው። እና ብቻ አላቅም ምን እንደሚፈጠር አሳዝኖኛል። እንትን አምናን ማለት ነው። እናም ብሌን አምናን ዋሽቶኛል። አምናን የሚባለውን ሰው ከዚህ በኋላ ድምፁን መስማት አልፈልግም። በቃ ተውኝ። ስለዚህ እያለች እንግዲህ የሆነ ነገር ልትል ትችላለች ማለት ነው። እና ብቻ አላቅም ከዚህ በኋላ ብዙ ነገሮች ሊኖሩ ይችላሉ ማለት ነው። እና ወይዘሮ ሴማም እንግዲህ ድርጅቱ ተመልሷል፣ ፋይሉ እጅ ላይ ገብቷል ሲላት በጣም ነበር የተደሰተችው። እሱ ሰራውላችሁ፣ ከዚህ በኋላ ምን እንደምታደርጉ አያቸዋለሁ። አምናን በተለይ እንግዲህ እሱ አንደኛ ነገር አምናንን መጉዳት ብቻ ነው የሚፈልገው። ከዛ ውጭ ምንም የሚፈልገው ነገር የለም። አምናንን መጉዳትና መጉዳት ብቻ ነው የሚፈልገው ማለት ነው። እና ዞሮ ከዚህ በኋላ እንግዲህ ብዙ ነገሮች ይመጣሉ። ያንን ነገር ደግሞ ተቋቁሞ እንዴት ያልፈው ይሆን የሚለው አላውቅም በእውነት ማለት ነው። አምናን እንግዲህ ብዙ ቻሌንጆች ይጠብቁታል ከዚህ በኋላ በጣም ብዙ። ያንን ነገር እንግዲህ እሱ አሁን ላይ ብሌን ነበረች ከጎኑ ያለችው። ብሌን ደግሞ አሁን ልቧ ድጋሚ ላይ ሽር ይሰበራል ማለት ነው።
ባለፈም እንደዛው ካደኝ፣ አሁንም ድጋሚ ካደኝ። ስለዚህ አምናን የሚባለውን ሰው ከዚህ በኋላ ትላለች። የፈለገ ነገር ብትወደውም ደግሞ በትንሽዬ ነገር ትሰበራለች ማለት ነው። ዞሮ ያ ነገር እንዳይሆን አሁን ብሌን ተረጋግታ ማስመርመር አለብን። እስከ ዛሬ ድረስ ቆይታ ነው አሁን እርጉዝ ነኝ ብላ እየመጣችው። ስለዚህ እሱም ደግሞ እውነታውን ማስረዳት አለባት ለብሌን። እኔ ከእሷ ጋር ምንም ያደረጉት ነገር የለም ብሌን፣ እመኘኝ። እሷ አውቃ ሊሆንም ይችላል፣ ከሌላም አርግዛ ሊሆን ይችላል። ስለዚህ ዲኤንኤን የሚባል ነገር ሊኖር ስለሚችል አንቺ ግን ከጎኔ እንድትሆኚ እፈልጋለሁ ብሎ እንግዲህ እንደምንም ብሎ ብሌንን አጽናንቶ፣ እንጃ ብቻ ውጣ ውረድ ነው። አንዳንዴ ፍቅር ሲባል በጣም ብዙ ውጣ ውረድ አለውና እሱን እንግዲህ አብረን የምናየው ይሆናል ማለት ነው። ከዚህ በኋላ እሱ ባሮክን ማለት አምናንን ባዶ እጁን ነው ማስቀረት የሚፈልገው። የአምናን የሆነውን ነገር በሙሉ መውሰድ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች